ሰላም ውድ ቤተሰቦቼ በዛሬው ቆይታችን እንደተለመደው የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ስለ መናፍስት ከልጅነቴ እኔ ባቅ ኖሮ ይህን ፈተና አልጋፈጠውም ነበረ። ነገር ግን ለበጎ ነው። ምክንያቱም ክርስቲያን ያው በፈተና ያልፋል። ያው በልጅነቴ በዚህ በቤተ ክርስቲያን ባድግ ወንጌልን እየተማርኩ ነው ያደኩት እና የእግዚአብሔርን ነገር ብዙም ባይሆን በጥቂቱ እናውቃለን ማለት ነው። ስለዚህ ስለ መናፍስት ግን ስላላወቅን ተጎድተናል። ለምን አሁንም ያሉት ሰባኪያን አባቶቻችን፣ ወንድሞቻችን፣ መምህራን በሙሉ ይሄን ነው ማስተላለፍ የምፈልገው። ምክንያቱም በሰንበት ተማሪ ያሉት ልጆች በቃ በዓለም ያሉት ልጆች ብቻ ወንጌል ተዘርግቶ የሚማሩ ተማሪዎች ስለ መናፍስት አትማሩ፣ አትወቁ፣ ምን ያደርግላችኋል፣ መንፈስ ምንድነው ምናምን ለሚባሉት ህዝበ ክርስቲያን ማለት ነው በሙሉ። ምክንያቱም እንደዛ ለመሆን እኔ ያን ትምህርት ከልጅነቴ እንዳሆኑ አግኝቼው ቢሆን ኖሮ ለፈተናም ለብዙ ችግሮችም አልጋለጥም ነበረ። ያ ችግርና ፈተና የመጣው ደግሞ አሁንም በቤተ ክርስቲያን ባሉ አባቶችና መምህራን ነው። ይሄ ሊነገር ይገባል። ምክንያቱም ምን ያደርጋል ስለ መንፈስ የምትሰሙት የሚሉት አንደኛው ምክንያት ይሄ ሊሆን ይችላል ብዬ ስለማስብ ነው። እና ቅዱስ ቁርባን ብታድጊም ወይም ደግሞ በጣም እናትሽ ጥሩ አድርጎ በዚህ አጋጣሚ እናቷን እንደዚህ ጋር ለምታሳድግ እናት ነው ጨራው ምስጋናው እንደዚህ አድርጎ ቢያሳድጉሽ የመናፍስቱን ጋር ደግሞ ባለማወቅሽ በተወሰነ መልኩ ፈተና ገጠመሽ። ፈተና ገጠመኝ። ያ ማለት ታላቅ እህት አለኝ፣ ታናሽ ወንድምም አለኝ። ግን የእግዚአብሔር ፈቃድ ሆኖ እኔ በልጅነቴ እግሬ የሚያመራው ወደ ቤተ ክርስቲያን ነበረ። እህቶቼም እንደዚህ ማለት ቢያቋርጡም አሁን እህቴም ታላቅ እህቴ ቀጥላለች ቅዱስ ቁርባኗን። ሆኖም ግን እኔ ግን አንዳንዴ ቤት ውስጥ አንድ ሰው ይጠራል እንደምትለው ወደ ቤተ ክርስቲያን ነበር ከልጅነቴም ፍላጎቱ ስለነበረኝ ያደኩት ማለት ነው። እና ግን ስለ መንፈስ ስላልተወራ ብዙ ነገሮችን በመሃል ለጉዳት ተጋልጠናል። ምክንያቱም ያን ጊዜ ብናቅ ኖሮ ስለ መምህር ግርማ ወንድሙ ትምህርትም ስለ መምህር ተስፋዬም ስላንተ ብናቅ ኖሮ ይሄ ካለን የቤተ ክርስቲያን ፍቅር አኳያ የበለጠ ጠንክረን ብዙ ነገሮችን እንትንል ነበር እንቋቋም ነበር። እና እኔ መምህር ግርማን ማለት እግዚአብሔር ይመራል። አሁን እኔ መምህር ግርማ እንደዚህ ጠንቋይ ናቸው እንዲህ ናቸው ምናምን እየተባለ ሲነገር ሁሉ ጊዜ ይከፋኛል። ለምን ስትለኝ እኔ መምህር ግርማን አላቃቸውም፣ ሲዲያቸውንም አላየሁም። ግን ሁሉ ጊዜ እግዚአብሔርን በልብ የምታስብ ከሆነ ፈሪሃ እግዚአብሔር በውስጥ ካለ መንገድን የሚመራ እግዚአብሔር ነው፣ ሰው አይደለም። ምክንያቱም እኔ ልጅ ሆኜ በልጅነቴ ነው መምህርን ያወቅኳቸው፣ ጎርጎሪዮስ ሲያጠምቁ ማለት ነው። ጎርጎሪዮስ የኔ ሰፈር ደግሞ መብራት ኃይል ገርጅ ነበረ እና የግቢ ልጆችን ይዤ ሄዳለሁ እዛ ማለት ነው መምህር ጋር ሄድና ግን የሚሄደው ለማየት ነው። ለምን እንደሚሄድ ግን አላቅም። እውነት ለመናገር እዛ መኖራቸውን ማን ነግሮኝ እንደሆነ አላቅም። እግሬ ግን ይሄዳል፣ እውነት እግሬ ይሄዳልና ከዛን በቃ ስለ መምህር ሲያስተምሩ መናፍስቶቹም እንደዚህ ሲሉ፣ ምክንያቱም እኔ በቤተ ክርስቲያን ስላደኩኝ መናፍስት የለብኝም ብዬ ነው ማስበው የመጀመሪያ ነገር። ግን በኋላ ላይ መምህር ጋር ለምን እግሬ እንደሚሄድ ስለማላቀው ሲሄድ ስለ መናፍስት ስለ አይነ ጥላ ምናምን ሲወራ እኔ አይነ ጥላ አለብኝ ማለት ነው ማለት ጀመርኩ። ምክንያቱም መተት አለብኝ እንዳልል እኔ ልጅም ስለሆንኩኝ በእኔ ላይ ማን ያደርጋል ማይደረግ ነበር የሚመስለኝ። በኋላ ላይ ነው ጉዱን የምታውቀው፣ በልጅነትም መጠመድ እንዳለ የምታውቀው። ግን ወይንም መተት የሚደረግበት ለሀብታም ብቻ ይመስለኝ ነበረ በነበረኝ አእምሮ ማለት ነው። እና በኋላ ላይ በቃ መምህር ጋር እንደዛ እየተማርኩ እየሄድኩ መገናኛም ገብረ መንፈስ ቅዱስ ጋር ያጠምቁ ነበር። እዛም በእግሬ ነበር የምሄደው። በእግሬ ሄድና ተምሬ ምናምን በቃ የሚጨንቀው ሰው አለ ምናምን ሲባል እኔ ራሴን ጤነኛ አድርጌ እህቴ አብረን እንሄዳለን ከእህቴ ጋር። እህቴ ጨንቃታል እላለሁ። እኔ ጤነኛ ነበር የሚመስለኝ። ማለት መናፍስት አብሮኝ ያለ የተወለደም አይመስለኝም ነበረ። በኋላ ላይ ግን የመምህርን እግዚአብሔር አምላክ ወደ ህይወቴ ሲያመጣው ጋራ የካ ቅዱስ ሚካኤል ጋር ማለት ነው ተክለ ሃይማኖት አርብ እንደዚህ
ሁዳዴ ጾም ወይም በአርባ ጾም አርብ እንሄዳለን ላይ ጋራ። ምክንያቱም በቃ እቺ ጋራ የቀራኔው ምሳሌ ናት እያልን እየሄድን እየሰገድን እንመጣለን። ዋሻ ተክለ ሃይማኖት እየሄድን እየሰገድን እንመጣለን። ከዛ ግን ምንድነው የሆነው? ሰግጄ በመመጣበት ጊዜ ያመኛል። በቃ እረበሻለሁ። ሰውነቴ በቃ ይወረኛል የሆነ ነገር። እንዴ አባቴ ተክለ ሃይማኖት ለምንድነው ከበር ስመጣ የሚያመኝ? ሰግጄ አመስግኜ ስመለስ ለምን ያመኛል እላቸዋለሁና እና አሁንም እንደዚህ ከዛ ከለታት አንድ ቀን እንደዚሁ በአርባ ጾም አይደለም እንደዚህ ተፈቶ ትንሳኤ ሆኖ አመመኝ ማለት ነው። ደርሼ መጥቼ ዕለተ አርብን ስቅለቱን እዛ ሰግጄ ተመልሼ ትንሳኤን እንዳለፈ በቃ ታመምኩ። ልክ ስታመም መናፍስት አልመሰለኝም። ይጨንቀኛል፣ እወጣለሁ፣ ገባለሁ፣ ይጨንቀኛል። ያኔም ልጅ ነኝ ማለት እንደዚህ በጣም እንትን አላልኩም። ያው በእያንዳንዱ አመት አይደለ ከ15 አመት በፊት ከ15 አመት በፊት ማለት ነው። ማለት የልጅነት አምሮ ወይ የወጣትነት አምሮ ልበለ እንደዛ ስለሆነ በቃ እየወጣው ገባለሁ፣ እወጣለሁ፣ ገባለሁ። ጨንቆታል ለካ መንፈሱ። እኔ አይደለሁም እንዴ ምንድነው ሰውነቴን ወረረኝ። በቃ ልክ እንደ ቁንጫ ይበላኛል ምናምን ነገር። ከዛ አባቴ ተክለ ሃይማኖት ልክ በቤቱ ልክ እንደዚህ ሲገቡ አየኋቸው። እቤቴ ማለት ነው። የእውነት አይኔ ያያቸው ማለት ነው። እውነት ይሄ ምስክርነት ልስጥ ብዬ ነው። ምክንያቱም እግዚአብሔር ያደረገልን ሰው ደረጃ የሚያየው በህልም ነው። መገለጥ በዚህ ዘመን መኖሩ ደስ ይላል። ምክንያቱም የመምህርን ትምህርትም ላገናኘው ስለፈለኩ ነው ይሄንን ምለው። እኔ ንጹህ ሆኜ ወይም እንትን ብዬ አይደለም። በዚሁ ዓለም ያለው ሰው ነኝ። እወድቃለሁ፣ እነሳለሁ። በኃጢአት የጎሰቆልኩ ሰው ነኝ። ነገር ግን እግዚአብሔር ልጆቹን ሁሉ ጊዜ በመልካም ጥሪ ይጠራል፣ የወደቁትን ያነሳል። እና አባቴ ተክለ ሃይማኖት ልክ ሲገቡ በቤቴ እኔ ተቀየርኩ። በቃ ከአይኔ ካያቸው በኋላ ተቀየረና ልክ እንደ መምህር ግርማ እንቅ አድርገው ነው በቃ ያናዘዙት። መምህር ግርማ እንደሚያናዝዙት አናዘዙት። በቃ ከልጅነት ጀምሮ ያለውን ነገር ምናምን አናዘዙት። ተናገረ፣ ለፈለፈ። በቃ እዛኮ ስመጣ በቃ ትይዘኛለ፣ ነገር ግን በቃ ውረድ ትለኛለ። ልሂድ ሳታውቀኝ ልሂድ ብዬ ነበረ። ነገር ግን የምታውቀው ብዙ ታሪክ ስላለ ውረድ እያልከኝ ታስወርደኛለህ እዛ ከጋራ እና በቃ ይሄው ተይዣለሁ እያለ መናገር ጀመረ ማለት ነው። ከዛ በቃ ልክ እንደዛ ሆኖ አይ በቃ እንደዚህ ከሆነ ወደ መምህር ግርማ መሄድ አለብን ተባባልን። ይዘውኝ መጀመሪያ በቃ ተክለ ሃይማኖት ስለያዙት ወደ ተክለ ሃይማኖት እንሂድ ተባለና መርካቶ ጸበል ለመጠመቅ ማለት ነው እንትን ለማለት እኔነቴን ቀይሮኛል። ሄድኩኝ። ከዛ ሲሄድ መንፈሱ በውስጥ ያለው በጣም ማለት የበረታ ኃይል ነበረው። አንደኛ የሚልኩት ሰዎችን ይመስላል። ሁለተኛ ደግሞ ያ የዛሩ መንፈስ ደግሞ በቃ ከአያት ከቅድሚያት የሚመጣውን ጉድ ያው ታውቀዋለህ መምህር። ከዛ በቃ ልክ አጥማቂውን ሲያይ አሁን እኔ እዚህ ጋር አጥማቂ ማወዳደሬ ወይንም ደግሞ ይሄው እንዲህ እያሉ መባል አይደለም፣ እውነታው ነው። እውነታው ደግሞ በክርስቶስ ይገለጣል። ከዛ ልክ ሲሄድ ካህኑን አነቀው፣ እኔን ሰውሮኝ ማለት ነው። ሄዶ እንቅ ነው ያደረገው። አንተ ደብተራ እኔን እንትን ልትለኝ ነው? ልታጠምቀኝ ነው? አንተ እኔ በቃ አወቀው ማለት ነው። ሄዶ ሲያንቀው እጇን ሰሩልኝ በሰንሰለት ተባልኩ። አላቅም እኔ አላቅም። እጇ በሰንሰለት ይታሰርልኝ ተባልኩኝ። ከዛ ካልሆነ ይዛቸዋት ሂዱ እንጂ አላጠምቅም አለ አጥማቂው ማለት ነው። ከዛ በሰንሰለት ሊያስሩኝ ሲሉ እኔ ራሴ ሆንኩኝ። ከዛ አይ በቃ ተባለና መምህር ግርማ ያኔ ደግሞ ገብረ መንፈስ ቅዱስ አሁንም መሪ ያጠምቆ ነበረ። ከዛ ዛሬ ምንድነው ቀኑ? ሮብ ነው። ሮብ ያጠምቆ ነበረ። ሲሄድ ከመሪ ገብረ መንፈስ ቅዱስ ታክሲ ላይ አውርደው መምህር የትኛው ቤተክርስቲያን እንዳሉ ምን እንዳሉ ያወቅነው ነገር የለም። መንፈሱ ግን በቃ መምህር አንተ እንደምትናገረው ቅዱስ እስጢፋኖስ በጥሶ እንደገባው የኔንም እንደዛ እራሱ ማንም አልመራውም። እራሱ የሮጠ ሄደና መምህር ጋር በቃ ከመድረኩ ሄዶ ተንበረከከ።
አሳደድከኝ አንተ እያለ ማለት ነው። በቃ መምህር እንግዲህ የታዩሽ አቡነ ተክለ ሃይማኖት። አዎ እዚህ ጋር ደግሞ መምህር ግርማ ግርስር ነው ያለው። ይሄ የሚያሳየው አገልግሎቱ ንጹህ ነው፣ እውነት ነው። ቅድሚያ መስጠት ስላለበት ነገር ቅድሚያ የሰጠን አይመስለኝም። ሁሉም ነገር ይቀራል አይደለ? ሁሌ የሚባል ነገር ስለሆነ በጣም ለምደነዋል ቃሉ። ግን አክቹሊ ግራቪቲውን ያሰብነው አይመስለኝም። ሁሉም ነገር ይቀራል። ጤናም ይቀራል፣ ውበትም ይቀራል፣ ሀብትም ንብረትም ሁሉ ነገር ይቀራል። ሁሉም ሲቀር የማይቀር እግዚአብሔር ብቻ ነው። እና ሰሞኑን የሆነ ቦታ እያወራሁት ነበር። ለፍተህ በጣም ጥረግረ ጥርስን ነክሰህ ምናምን ቤት ትሰራለህ። ቆመህ ተጨቃጭቀህ ምናምን ነገር በጣም ትልቅ ቤት ያማረ ቤት ምናምን ታስተክላል። የዛሬ 50 ዓመት የዛሬ 100 ዓመት እዛ ቤት ውስጥ የሚኖር ሰው ስምን ራሱ አያውቁም። እሽታው ለውጠው ብቻ እንዳይመስል ለልጆች እንኳን ቢወረስ የልጅ ልጆች አፕሪሺየት ያደርጉትም ድካምን ሀያቲ እንደዚህ ለፍቶ አይሉም። ስምን አያውቁትም። ገብቷል አይደል? በቃ ትረሳለህ። አንተ ደም ተፍተን የተከልከው ያንን ነገር ኖቲስ ግን አይደረግ። ሁሉም ነገር ይቀራል። አክቹሊ ሁሉም ሲቀር ደግሞ የማይቀረው እግዚአብሔር ብቻ ነው። ይሄንን ፕራዮሪቲ በጣም መረዳት ያስፈልጋል። ሁሉም ነገር ሲቀር የማይቀረው እግዚአብሔር እንደሆነ የዚች ምድር ኑሮ እንግድነት እንደሆነ ከተረዳ ደግሞ ሁልጊዜም ቅድሚያ የምትሰጠው ለእግዚአብሔር ነው። ጠላት ዲያብሎስም ይሄንን ያውቃል። አክቹሊ ሁሉም ሲቀር የሚቀረው እግዚአብሔር እንደሆነ ዲፕሊ አንደርስታንድ ካረከው ለእግዚአብሔር ቅድሚያ እንደምትሰጥ ስለሚያውቅ የመጀመሪያ ስራው የሚሆነው የሚመስለኝ በጣም አንተን ቢዚ ማድረግ ነው። the sin of busyness ይሉታል ፈረንጆቹ። ለእግዚአብሔር ጊዜ እንድታጣ ነው የሚያደርገው። እንዲሰማህ ያ ቢዚነት በቃ ወቅቱ ላይ እንደሆንክ ጀስቲፋይ ታደርገዋለህ። ቤተክርስቲያን አለመሄድህን፣ አለመጸለይን፣ አባን ለማግኘት ጊዜ ማጣትህን ምናምን ነገር ጀስቲፋይ እንድታደርገው ያደርጋል። በጣም ብዙ ስራ አለብኝ፣ ክላስ አለብኝ፣ ኤግዛም አለብኝ፣ እንደዚህ ሪፖርት ሚት ማድረግ አለብኝ፣ እንደዚህ ሰዓት ማድረግ አለብኝ። ያን ነገር ተሰማና እግዚአብሔር ድካምን ይረዳል ትላለህ። እውነት ነው፣ እግዚአብሔር ድካምን የሚረዳ አምላክ ግን እኛ አስተያየተነዋል ወይ ነው እግዚአብሔር ከኛ የሚፈልገውን ነገርና አክቹሊ ለእግዚአብሔር ጊዜ እንድናጣ የሚያደርገን ሆነ። የዚህ ምክንያቱ የሚመስለኝ ደግሞ ምንድነው በጣም ኤክስፖዝድ ሆነናል በጣም ለብዙ ነገሮች ማለት ነው። አሁን በሰው ልጆች ታሪክ ከነበረው ከየትኛውም ትውልድ የኛ ትውልድ በጣም ኤክስፖዝ ይመስለኛል። ምክንያቱም ዓለም በእጃችን ናት። እዚህ ቁጭ ብዬ ጥቂት ኪዎችን ታይፕ በማድረግ ብቻ የትኛውም የዓለም ክፍል ላይ ያለውን ሁኔታ ማየት ይችላሉ። ዛሬ ብዙ ትራቭል ማድረግ አይጠበቅብኝም፣ ብዙ መንገድ መሄድ አይጠበቅብኝም። በጣም ብዙ ነገሮች ለማየት ኤክስፖዝድ ነን። ሁሌ እናወራ ጓደኞቼ ጋር እና ቁጭ ብለን የቱ ጋር ተሳሳተ ማለት እኔ 27 ዓመቴ ነው። ከዛ በጣም ጥሩ ቀን እያሳለፍኩ ደስ ብሎኝ ጓደኞቼ ጋር ጥሩ ቁርስ በልቻለሁ፣ ቡና ጠጥቻለሁ ምናምን ደስ ብሎኝ ከዛ አንድ ቢል ስልኬን ስክሮል ሳደርግ የሆነ የ27 ወይ 26 ዓመት ወጣት ሚሊዮነር ሆኖ በጣም ቢባር መኪና ሲነዳ ያለ ከዛ ቀን ይበላሽ የቱ ጋር ተሳሳትኩት? በቃ ለምንድን ነው ይሄንን ህይወት እየኖርኩ ያልሆነ? ከልጅነት ጀምሮ ማድረግ አለበት የተባልኩት ነገር አደረገ። ትምህርቴን አጥንቻለሁ፣ ጥሩ ውጤት አምጥቻለሁ፣ ስራ ፈልጌ ተቀጥሬያለሁ ምናምን። ግን ኢን ዘ ኒር ፊውቸር አሁን እዛ ልጅ ላይ የማየው ኑሮ መኖር እንደማልችል አውቃለሁ። ሶ ዌር ዲድ አይ ጎ ሮንግ? የቱ ጋር ተሳሳትኩት ብለህ ታስባለህ። ከዛ ሴንስ ኦፍ ሪስፖንሲቢሊቲ ይሰማል። ከመሬት ላይ ካለው አጠገብ ካለው እውነታ አንፃር ሳይሆን ሰው እየኖረ ያለው ኑሮ ታይና ኦኬ ኢትስ ፖሲብል ሰዎች ኑሮ እየኖሩ ነው። አይ ሃቭ ቱ ዱ ኢት ኢን ሰም ዌይ እኔ ማችን ማድረግ አለብኝ። ሶ አይ ሃቭ ቱ ፋይንድ አውት ገብቷል። ሰው አሁን ፕራዮሪቲ ምን ሆነ? ያንን ላይፍ ሚት ማድረግ ሆነ። ከዛ እግዚአብሔርን ስለማሰብ ምናምን ነገር የሆነ የትርፍ ጊዜ ስራ ይሆናል ማለት ነው። በትርፍ ጊዜ ነው እግዚአብሔር የምታስበው። ዋና ዋኛለው፣ ሳይክል ነዳለው፣ ሙቪ ያለው፣ ቤተክርስቲያን ሰለማለው ብለህ በትርፍ ጊዜ ከምትሰራቸው ስራዎች ጋር መዘረዝሩ እግዚአብሔር መፈለግ መንፈሳዊነት እንጂ የላይፍ ፕራዮሪቲ አይሆንም ማለት ነው። እግዚአብሔርን እየፈለግ እግዚአብሔር ጋር እየኖርክ ለጽድቅ የምታገላቶልም የሆነ አሁን ስንክሳር ምናምን አነበው ለዛ እኮ ነው የነሱ ላይፍ ተመለከትና ደግሞ ኦኬ ፒፕል ኩድ አክቹሊ ቢ ዲስ ሆሊ ላይክ በዚህ ቅድስና ማግኘት ይቻላል ትልና ያንን ቅድስና ያንን ጽድቅ ለማግኘት የምታገል ሰው ስትሆን ደግሞ ሌላው ነገር ሁሉ ሰከንደሪ ይሆናል። ገብቷል። ተተዋለ ማለት እኮ አይደለም። አልቲሜት ጎል እግዚአብሔርን ማግኘት ነው። ሶ ሌሎቹ ነገሮች ለማግኘት የምታደርገው ጥረት ከዛ ጎል የሚያደናቅፍ ከሆነ አቮይድ ታደርጋቸዋለህ። ገብቷል። በቃ ሌላ ጊዜ ትላለህ ወይ ትተዋለህ። አልቲሜት ጎል ያዘበው አልቲሜት ጎል ሀብታም መሆን ከሆነ ደግሞ ሀብታም ከመሆን የሚያደናቅፉ ነገሮች አቮይድ ታደርጋቸዋለህ። ዋን ኦፍ ዞስ ቲንግስ ንስሐ መግባት፣ ዋን ኦፍ ዞስ ቲንግስ መቁረብ ነው። አሁን የምሰራው ስራ አሁን ያለበት ቢዝነስ ያነካካል። ሶ አሁን ንስሐ እየገባሁ እየቆረብኩ መስራት የምችለው አይሆን። ሶ ሌት ሚ ሜክ ታይም ትንሽ ሰራ ላድርግ፣ ነገሮች ቦታ ያዙልኝ። ልክ እንትን ፎርስ ያደርግኝ ኦን ደ ላይን መስመር ሲይዝልኝ ጊዜ መለሳለሁ። እግዚአብሔር ቀረ ማለት ነው። ደግሞ መቼም አትመለስ አይመጣም ያ ጊዜ መቼም። ሶ ለእግዚአብሔር የሚሆን ጊዜ አጥተናል። እግዚአብሔር ጊዜ ስራ አድርገናል እና ወደን ላይሆን ይችላል፣ ታውቆንም ላይሆን ይችላል። አክቹሊ ሳይታወቀን አክቹሊ ስፒሪቹዋል የሆነ መስሎ መንፈሳዊ እንደሆነ ነው የምናስበው አንዳንዴ። እስኪ አሁን 3 ቀን እንዴት ነው የሚኖረው? ሞክር እስኪ ፍንጮ ልስጥህና ትሄዳለህ። እሺ መዓልት ይስህቦ ለሌሊት ወሌሊት ይስህቦ ለመዓልት የሚል ትምህርት አለን በትርጓሜያችን። ሌሊት ቀኑን ይስበዋል፣ ቀን ደግሞ ሌሊቱን ይስበዋል ይላል።
ሌሊት ቀኑን ይስበዋል፣ ቀኑ ደግሞ ሌሊቱን ይስበዋል። የመጀመሪያው ትርጉም 3 ቀን የሚሞላው እንዴት እንደሆነ ሐሙስ ማታ ለቅዱሳን ሐዋርያት ስጋውና ደግሞ ሰጠ። ሐሙስ ምሽት የማን ነው? ሌሊቱ ምሽቱ ሐሙስ ምሽት የዓርብ ነው። ዓርብ መዓልቱ አለ አይደለ? ጌታ የተሰቀለበት ዕለት የሐሙስን ሌሊቱን ሳበው። ስንት ቀን ሆነ? አንድ ቀን። ቅዳሜና የዓርብ ምሽት ደግሞ አለ። የዓርብ ምሽትና ያው ቅዳሜ አለ። ስንት ቀን ሆነ? 2 ቀን አለ። ከዛ የቅዳሜ ምሽት አለ አይደል? የቅዳሜ ምሽት አለ። የእሑድ ደግሞ ቀን አለ። ጌታ የተነሳው መቼ ነው? እሑድ ነው። ቅዳሜ ሌሊት ለእሑድ አጥቢያ 6 ሰዓት 6 ሰዓቱ ወደ እሑድ አይደለም የሚሄደው። ስለዚህ የእሑድ ቀኑ ሌሊቱን ሳበው 3 ቀን ሞላ። አንዱ ትርጓሜ ነው። ሁለተኛው ትርጓሜ ከጠዋት እስከ 6 ሰዓት ቀን ነበር አይደለ? ከቀትር ከ6 ሰዓት ደግሞ እስከ 9 ሰዓት ጨለማና ቀን ስንት? አንድ ቀን። ሰርክ ደግሞ ከ9 ሰዓት በኋላ በርቶ አላለም እንደገና። ከዛ በኋላ የዓርብ ምሽት አለ። ስንት ሆነ? 2 ቀን። ከዛ በኋላ ደግሞ ቅዳሜ አለ፣ የምሽቱ አለ፣ የእሑድ ምሽት 3 ቀን ማለት ነው። ሚስጥሩ ግን ሊቃውንት አባቶቻችን ይሄ የቀኑ አቆጣጠር እንዳለ ያደርጉና ደግሞ በሐዋርያት ሆድ ባደረ በ3ኛው ቀን ተነሳ ብለዋል። በሐዋርያት ሆድ ባደረ የሐዋርያትን ሆዳቸውን እንደ መቃብር አድርጎ ማለት ነው። ምሴት ሐሙስ አይደለ? ስጋው ደግሞ ሐሙስ በአንድ ሐሙስ ምሽት አለ። ያው ወደ ዓርብ ስለሚቆጠር ከ11 ሰዓት በኋላ ነው ምሽት ነው ምሴት ሐሙስ ያደረጉት ወይ ደግሞ ቅዱስ ቁርባን የሰጣቸው። ዓርብ አለ፣ ቅዳሜ አለ፣ እሑድ በ3ኛው ቀን ተነሳ። ለሐዋርያት ቅዱስ ስጋውን ክቡር ደሙን ከሰጣቸው በኋላ በ3ኛው ቀን ተነሳ ብለዋል። የሐዋርያትን ሆድ እንደ መቃብር አድርጎ ማለት ነው። 3 ቀን ማደሩ ስለምን ነው ከተባለ አንድ ምሳሌ ብቻ ነው የምነግርህ። ከራዲዮን የሚባል ጻዕዳ ወፍ አለ። ነጭ ወፍ ነው፣ አይገኝም። ምን ይላሉ? ይህ ወፍ የሚገኘው የተወሰኑ አህጉር ላይ ነው ይላል። ነጭ ነው ወፉ። ነገስታት ላስፈልግ ባሉ ጊዜ ምንም አይቸገሩምና ይላል ካለበት ፈልገው ያመጡታል አለ። ከዛ ቤታቸው ቁጭ ያደርጉታል። እንደምታውቀው የነገስታት ልጆች በትንሽ ነገር ታማሚ ናቸው። ከነገስታቱ መካከል ልጆቻቸው ሲታመሙባቸው ይህንን ጻዕዳ ወፍ ወይ ደግሞ ከራዲዮን የሚባለውን ወፍ ሄደው ያስጠጉታል ወደ ታመመው ሰው። ማይድን ከሆነ ያየውና ማይድን ከሆነ ፊቱን ይመልሳል። አያየውም። የሚድን እንደሆነ ግን አለ አፉን ካፉ ያደርጋል። ከታመመው አፉን ካፉ ያደርጋል። እስትንፋሱን ይቀበለዋል። የታማሚውን እስትንፋስ ሳብ አድርጎ ይቀበለዋል። በእስትንፋሱ ምክንያት ደዌ ይናኛል ማለት ከታማሚው ወደ ከራዲዮን ወደ ወፉ ይዞራል። ያኛው ይድናል። ይሄ ከራዲዮን የተባለው ወፍ ግን ነጭ አልነበረ፣ ጥቁር ይሆናል። ብርድ ይለዋል አለ። በጣም ብርዱ ሲያስቸግረው የብርድ ስሜት በሽታው እኮ ነው። ከዛ ወደ ፀሐይ ይወጣል። ፀሐይ ሊሞቅ ፀሐዩ በጣም ግለቱ ሲያሰቃየው ደግሞ ወደ ባህር ይወርዳል። 3 ቀን ይቆያል ባህር ውስጥ። ከ3 ቀን በኋላ ባህር ውስጥ ከቆየ በ3ኛው ቀን ሙሉ ከላይ የነበረው ነጭ ጸጉሩ የለም፣ እሱን ሙሉ ልጦ ጥቁሩን ማለት ነው ሙሉ ለሙሉ እሱን አጥፍቶ ነጭ ከለር የቀደመ ነጭ ጸጉሩን ይዞ ይወጣል ከባህሩ። ምሳሌው ነው፣ የክርስቶስ ምሳሌው ነው። ከራዲዮን የተባለው ክርስቶስ ነው። ከራዲዮን ነጭ ነው ብለናል። ክርስቶስም ቀይህ በትስቢቱ ወጻዕዳ በመለኮት ቀይህ ክርስቶስ ስጋ መልበሱን ቀይ ያስብለዋል። መለኮትነቱ ደግሞ ነጭ ያስብለዋል። በደብረ ታቦር ብርሃነ መለኮቱን ገለጠ ብለን የለ ነጫጭ ይሄ የብርሃነ መለኮቱ ገለጠ በራች ብለን የለ ነጭነቱ መለኮቱን ያሳያል። ልክ ታማሚው የተባለው አዳም ነው። ወፉ ሄዶን ከራዲዮን አፉን ካፉ አድርጎ በእስትንፋስ እንዲቀበለው አምላካችን ክርስቶስ እግዚአብሔር ወልድ የክርስቶስን ስጋውን ከባህር መለኮቱ ነፍሱንም ስጋውን ከባህር መለኮቱ አዋህዶ ባህሪውን መስሎለት በአዳም የተፈረደበትን ሙሉ ጽዋቶ መከራ ለመቀበሉ ምሳሌ ነው። ከታመመው ሰው ወደ ወፉ አይደለ ደዌ የሚዛወረው በእስትንፋስ ምክንያት። እንደዚህ ሁሉ አምላካችን ክርስቶስ የአዳምን ባህሪ አድርጎ ያለ ኃጢአት ማለት ነው በአዳም የተፈረደበትን ሙሉ መከራ ተቀበለለት። ብርድ አለው አለ። ክርስቶስም ደግሞ ከመከራው ጽናት የተነሳ አልቅሷል፣ ደምቷል፣ ደክሟል፣ ተጠምቷል አለ። ሲበርደው ወደ ፀሐይ ይወጣ የለ ከራዲዮን ክርስቶስም ወደ መስቀል ወጣ፣ ከፍ አለ። ከምድር ከፍ ብሎ ከሰማይ ዝቅ ብሎ ሰቀሉት። ወፉ ፀሐዩ ሲግልበት
ሲያቃጥለው ወደ ባህር ሊወረደው ክርስቶስ ደግሞ መስቀል ላይ 3 ሰዓት ያህል ነው የቆየው። ነፍስ ከስጋው ከለየ በኋላ ከራዲዮን ወደ ባህር እንደወረደ ክርስቶስም ደግሞ ወደ መቃብር ወረደ። 3 ቀን እንደቆየ አምላካችን ክርስቶስም በከርሰ መቃብር 3 ቀን 3 መዓልት አደረ። ምሳሌው ያ ከራዲዮን ነጭነቱን የቀደመ ጠባዩን ይዞ ወይም ደግሞ በህመሙ ምክንያት የነበረውን ጥቁረቱን ትቶ ነጭ ቆዳውን ይዞ ተነሳ ብለናል። አምላካችን ክርስቶስም የቀደመ ክብሩን ይዞ ነፍስ ከስጋው ባህሪ መለኮቱን ነፍስ ከስጋው አዋህዶ ተነሳ። ይሄ ምሳሌ ምን ለመግለጽ ነው። 2 ደግሞ 3 ቀን 3 መዓልት የሚባለው አዳም ያ ድንጋይ ተወርውሮበት ቅድም ነበር 3 ቀን 3 መዓልት በድንጋይ ውስጥ ኖረዋል። አዳም በ3 ቀን በ3 መዓልት በድንጋይ ውስጥ እንደቆየ አምላካችን ክርስቶስም እንደዛው ቆይቷል። ሚስጥሩ ግን የሰው ልጅ በሶስት ነገር በሶስት ኃጢአት ተይዞ ነበረ። የመጀመሪያው ኃጢአት ነው፣ ዕለት ዕለት የምናደርገው ኃጢአት ነው። ሁለተኛ ፍዳ ነው፣ ከአዳም የምንወርሰው በደል፣ ከአዳም የምንወርሰው የማይላቀቅ በክርስቶስ ደም ካልሆነ የማይላቀቅ ፍዳ ነበረ። ሶስተኛው ደግሞ ቁራኝነት። እነዚህ ሶስቱ እንዳጠፋለት ለማጠየቅ ኃጢአትን፣ ቁራኝነትን፣ ፍዳን እንዳጠፋለት ለማጠየቅ በሶስቱ ቀን ምሳሌ ከአዳም ልጆች ይህንን ሁሉ እንዳራቀ ለመግለጽ 3 ቀን በመቃብር አድሯል ነው አምላካችን ክርስቶስ። በገዳማት ውስጥ የሚታዩት የዳቦና የንፍሮ ስርዓቶች መጽሐፍ ቅዱሳዊ ናቸው ወይ የሚለውን ነገር እንመለከታለን። እንግዲህ በኢትዮጵያ ገዳማት ውስጥ ዳቤ የመጋገር፣ ዳቤ የመመገብ፣ ንፍሮ የመመገብ ስርዓቶች አሉ። እነዚህ ስርዓቶች ከየት የመጡ ናቸው የሚለውን ነገር ስንመለከት እንግዲህ በመጽሐፍ ቅዱስ መሰረት የሆነ አንድ ነጥብ አለ። እስራኤላውያን ከግብፅ ባርነት ነፃ በሚወጡበት ጊዜ እስራኤላውያን ሲወጡ በኩረ ሞት ሆኖ 10ኛው መቅሰፍት ወርዶባቸው ግብፃውያን እስራኤላውያንን እያቻኮሉ ነበር እንዲወጡላቸው ያደረጉት፣ እኛም ተጨምረን እንዳንሞት በሚል ሰበብ ማለት ነው። ስለዚህ በዛ በሚወጡበት ሰዓት ላይ የቦካ ነገር ስላልነበራቸው የቦሃቃቸውን ካልቦካ ሊጥ ጋር ወይም ደግሞ ከዱቄት ጋር እያደረጉ የሄዱበት ሁኔታ አለ። ያልቦካን ነገር ጋግረው ተመግቧል። የችኮላ ሂደት ስለሄዱ በወቅቱ ማለት ነው። ስለዚህ ከዛ የመጣ ስርዓት ነው። እስራኤላውያን በበረሃ ላይ ሲጓዙ ገዳማዊ ህይወትን የመኖር ያህል ነው ህይወታቸው። ለዛሬዋ ቤተክርስቲያን የገዳማት ኑሮ የበረሃ ህይወት ምሳሌ ነው ማለት ነው። እስራኤላውያን ከግብፅ ባርነት ወጥተው ወተትና ማር ወደምታፈሰው ምድር ወደ መግባት በሚሄዱበት ሰዓት ላይ ሲጓዙት የነበረው ጉዞ የገዳም ህይወት አይነት ህይወት ነው ማለት ነው። የራሳቸው የሆነ ነገር የላቸውም። ተስፋቸውን አድርገው ሲጓዙ የነበረው ያቺን ወተትና ማር ወደምታፈስበት ሀገር የሚያደርጉትን ጉዞ ነው። ስለዚህ በዛ መሃል ላይ የሚያገኟቸው ነገሮች ሁሉ ጊዜያዊ ናቸው እንጂ ዘላቂ ነገሮች አልነበሩም ማለት ነው። ስለዚህ ከዚህ አንጻር ዛሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማዊ ህይወት ውስጥ ዳቤን እንመለከተዋለን ማለት ነው። ንፍሮ ስለምን ተጨመረ ሲባል ሁለቱንም ከአንድ ነጥብ አንጻር እናያቸዋለን። አንድ መነኮሳቱ ወይም ደግሞ ገዳማውያኑ በገዳም ውስጥ የሚኖሩት የጣመ የላመ ሰውነትን የሚስማማ የሚያወፍር ለኃጢአት ሊያነሳሳ የሚችልን ነገር ከመሸሽ አንጻር ጥራጥሬ ነገሮችን ይመገባሉ፣ እነሱን ነገሮች ያዘጋጃሉ ማለት ነው። እኛም ከከተማ ወጥተን ወደ ገዳማት በምንሄድበት ሰዓት ላይ እነዚህኑ ነገሮች ያቀርቡልናል። ሁለተኛው ዳቤ በሚያዘጋጁበት ሰዓት ላይ ያልቦካ ነው፣ ዳቤው ሳይቦካ ነው የሚዘጋጀው። ምክንያቱም አባቶች በጣም አገልግሎት ይበዛባቸዋል፣ የጸሎት ህይወት አላቸው፣ የሚያቋርጡት ነገር የለም። ስለዚህ እሱን አብኩተው ቦካ ወይ ብሎ ውሃን ቀይረው እንደዚህ እናርጎ ብሎ እሱን አልሞ ማዘጋጀት የሚባል ነገር የለም። ልክ እንደ እስራኤላውያን አይነት ኑሮ ነው። ገዳማዊ ህይወት ተስፋ መንግስተ ሰማያትን አድርጎ የሚኖር እግረ መንገድ አይነት ህይወት በሉት የሚኖር አይነት ነገር ነው እንጂ እንደ ዓለማውያን ይሄኛውን ጣጣፍጠን ዓለምን ይሄኛውን እንደዚህ አድርገን ሰርተን ብሎ ተስፋ ተደርጎ የሚኖርበት ዓለም ውስጥ እንዳልሆኑ ራሳቸውን ለጾም ለጸሎትና ለእግዚአብሔር አስገዝተው ጣዕመ ዓለምን ንቀውና መንነው እየኖሩ እንደሆነ ይታወቃልና በዚህ አጋጣሚ ይሄን ነገሮች
ያዘጋጃሉ። ስለዚህ የጣመ የላመ ነገር ሰውነታቸው ውስጥ እንዳይገባ ያደርጋሉ ማለት ነው። አንዳንዴ ኮምጥጦም የሚበላበት ሁኔታ ይኖራል። እንደ ዋልድባ ያሉ አይነት ገዳማት ደግሞ ቋርፍ የሚበላበት፣ ጥሬ ሙዝ ያልበሰለ ሙዝ ደርቆ ተቀቅሎ የሚበላበት አይነት ህይወትም አለ። ከዚህ ዓለም የጣዕም ምግብ መለየታቸውን ለማሳየት። ስለዚህ እነዚህ እስራኤላውያን ግብፅ የሲኦል ምሳሌ ስትሆን ኢየሩሳሌም እስራኤል ደግሞ የገነት የመንግስተ ሰማያት ምሳሌ ነች። ዛሬም ገዳማት በዚህ መሰረት ላይ ተወስነው ይኖራሉ። ብዙ ጊዜ አሁን ገዳም ስንሄድ የታመመ ሰው ዳቤውን ሲበላ የንፍሮን ውሃ ሲጠጣ ይፈወሳል። ለምንድን ነው ሲባል እነዚህ ገዳማውያን በየደቂቃው በሚሰሩበት ሰዓት ላይ ሰዓታቸው የጸሎት ሰዓታቸው ስለሚደርስባቸው በእያንዳንዷ አገልግሎት ላይ በሚሰማሩበት ሰዓት ውዳሴ ማርያማቸውን እየደገሙ ኪዳኑን፣ ሊጦኑን፣ መስተብቁን እየደገሙ ጸሎት እያደረጉ ስለሆነ የሚያዘጋጁት ድውያንን ይፈውሳል፣ ኃይለ አጋንንትን ያርቃል ማለት ነው። ስለዚህ የገዳም ዳቤና የንፍሮ ስርዓት ከየት የመጣ ነው ሲባል ከእስራኤላውያን ባህል የመጣ ነው። ይህ ደግሞ ኦሪት ዘጸአት ምዕራፍ 12 ከቁጥር 38 35 አካባቢ ጀምሮ የምናገኘው ታሪክ ነው ማለት ነው። ስለዚህ ገዳማትና የእስራኤላውያን የበረሃ ጉዞ ተመሳሳይነት ያለው ተስፋ መንግስተ ሰማያትን ሰንቆ የሚጓዙበት የምቾት ያይደለ የመከራ አይነት ጉዞ እንደሆነ ቤተ ክርስቲያን ታስተምራለች እና ገዳማትም በየራሳቸው የራሳቸው ስርዓት ቢኖራቸውም አብዛኞቹ ግን በእነዚህ አይነት ነገሮች ላይ ተመሳሳይነት አላቸው ማለት ነው። ዛሬ የምነግራችሁ ታሪክ አድሎ ለምታረጉ ሰዎች እጅግ ትልቅ ትምህርት እንደሚሰጣችሁ ተስፋ አደርጋለሁ። በየመስሪያ ቤቱ ሁሉን ህዝብ እኩል እንድታገለግሉ ቁጭ ብላችሁ ግን ለዘመዶቻችሁ ለቤተሰቦቻችሁ ከህዝቡ የተለየ ጥቅም የሚሰጡ ሰዎች፣ ምታዳሉ ባለስልጣኖች በየመስሪያ ቤቱ በየቀበሌው እንዲሁም ደግሞ በየቤተ ክርስቲያኑ ናችሁ ባላችሁ አቅም ምታዳሉ ሀብት ስለሌላቸው ብቻ ደሃዎችን ሄዳችሁ ማትጎበኙና ማትባርኩ ከባለጸጋው ቤት ብቻ የምትሄዱ ካህናት ምታዳሉ ሰዎች ካላችሁ ሁላችሁም ይህንን ታሪክ መስማት ግዴታ አለባችሁ። ሌሎች እንዲዳረስ ኮፒ ሊንክ ሼር ፖስት እያደረጋችሁ በኮሜንት ደግሞ አባ ክፍለ ማርያም በረከቶት ይደርብን እያላችሁ ጻፉልኝ። እንዲሁም ዩቲዩብ አካውንት ከፍቻለሁ። ያንን ዩቲዩብ አካውንት ሰብስክራይብ በማድረግ አሳድጉልኝ። አሁን ወደኛ ታላቀበት ታሪክ እናልፋለን። እኛ አባት አቡነ ክፍለ ማርያም ዘዲባጋ ይባላሉ። ትውልዳቸውም እንደርሳቸውን በ14 ዓመታቸው መንኩሰው መንነው በእክተው ሲኖሩ በአንድ ወቅት ወደ አክሱም ሄደው ወላጆቻቸው ካሉበት ደረሱ። ከቅዳሴ በኋላ መበለት ቆርሶ ሲያድሉ በዚያን ጊዜ በዛ ሀገር ረሃብ ድርቅ ሆኖ ነበርና ለሁሉም እኩል እንዲያከፋፍሉ እግዚአብሔር ያንን ስልጣን ሰጣቸው። በዚያንም ጊዜ አባ ክፍለ ማርያም ሰውን አሰልፎ እየቆረሱ እየሰጡ እያለ ድንገት ወላጅ እናታቸው እዛ አካባቢ ላይ ደረሰች። እግዚአብሔር ያንን ስልጣን የሰጣቸው ለሁሉ በፍትህና በእኩል እንዲያገለግሉና ለተራቡ ሰዎች ሁሉ እንዲያበሉ ነበረ። በዚያንም ጊዜ አባ ክፍለ ማርያም ግን እናታቸውን ሲመለከቱ እናታቸው ከስተውና ጠቁሮ ስላዩአቸው በጣም ለእናታቸው አዘኑና እናታቸው አቡነ ክፍለ ማርያምን አላወቀቻቸውም ነበር። አቡነ ክፍለ ማርያም ግን እናታቸውን አወቋት። በዚያንም ጊዜ ለሌሎች ቆርሶ ሲሰጡት ከነበረው ህብስት ላይ ለእናታቸው አዳልቶ በብዙ ሰጧቸው። እናትየው ግን ጻድቁ የሰሩትን አያውቁም ነበር። ጻድቁ ከብቃታቸው የተነሳ መና ከሰማይ እየወረደላቸው ከአለት ውሃ እየፈለቀላቸው የጠጡ የነበሩ ታላቅ አባት ናቸው። አድሎ ስላደረጉ ግን በዚህ ድርጊታቸው እግዚአብሔር ተቆጥቷቸው የሰጣቸውን ይህንን ጸጋ ነሳቸው። ወደ ቤታቸው ገብተው መናውን ቢጠብቁ መናው አልመጣ አለ። አቡነ ክፍለ ማርያምም ይህን ባወቁ ጊዜ ወዮልኝ ወዮት አለብኝ ብለው ከሰው ሳይገናኙ ዋሻ ገብተው ለዛች ጥፋታቸው በሌሎች ጥቂት ዳቦ አድርጎ ለእናታቸው በዛ አድርጎ በመስጠታቸው በዚህ ድርጊት እግዚአብሔር ተቆጥቷቸው 11 ዓመት ሙሉ በለቅሶና በዋይታ እግዚአብሔርን ለመኑት። ከዚህም በኋላ እግዚአብሔር ይቅር እንዳላቸው ነገራቸውና የቀደመ ጸጋቸውን ክብራቸውን መለሰላቸው። ጥቂት አድሎ ማድረግ እግዚአብሔር ለሁሉ እንድናገለግል ስልጣን ከሰጠን በኋላ በዛ ስልጣናችን ተጠቅመን አላግባብ ቤተሰቦቻችንን ምንጠቅም ሰዎች እግዚአብሔርን ምን ያህል እንደሚያስቆጣ ልንረዳ ይገባል። እግዚአብሔር ጤና ሰጥቷችሁ፣ እግዚአብሔር ሀብት ሰጥቷችሁ፣ እግዚአብሔር ጸጋውን ሰጥቷችሁ በዛ በተሰጣችሁ ሀብት ጤና ጸጋ ግን እኩል ህዝቡን ማስተዳደር ሲገባችሁ ለቤተሰቦቻችሁ አዳልታችሁ ሰሩ ሰዎች እግዚአብሔር የሰጣችሁን ጤና ሀብትና ጸጋ በዚህ ምክንያት እንደሚነሳችሁ ልታውቁ ይገባል። እንደዚህም ካደረጋችሁ ንስሐ ገብታችሁ እግዚአብሔርን መለመን ይጠበቅባችኋል። አቡነ ክፍለ ማርያም
ህዝብን ባደረጉት ጥፋት ምክንያት ተምረው ስለ ዘረኝነት አስከፊነት በብዛት ማስተማር ጀመሩ። ከሀገራችን ላይ ዘረኝነትን ያጠፉ እነሱ ናቸው። እገሌ የኔ ዘር ነው፣ እገሌ የሱ ዘር ነው እያለን የኛን ዘር ምንጠቅም የሌሎችን ዘር ምንገፋ ሰዎች ካለን ዘር አያዋጣም። የኛ ዘራችን እግዚአብሔር ነው። አንድ የምታደርገን ሃይማኖት አንዲት ቅድስት ቤተክርስቲያን እናት አለችን እንጂ በየዘር በእናት በአባታችን በተወለድ ነው እየቆጠርን ባንከፋፈልና ሌላውን እየገፋን ዘራችን የምንለውን ባንጠቅም መልካም ነው። አቡነ ክፍለ ማርያምም ስለ ዘረኝነት አስከፊነት አስተምረው ከዛ በኋላ ውሃ ከደረት ጭንጫ ላይ እያፈለቁ አይዛብን ሁሉ እያስተማሩ ያጠምቁ ጀመር። ህብስት ከሰማይ እየወረደላቸው ህዝቡን ያቆርቡም ጀመረ። ጻድቁ በመጨረሻም በየካቲት ቀን እንደነ ሄኖክና ኤልያስ አርገዋል እንጂ በምድር ሞትን አልቀመሱም። ትልቅና አስደናቂ ገዳማቸው አክሱም ውስጥ ይገኛል። ከኚህ ታላቅ አባት ይሄንን ትምህርት ተምረን እንደዚህ አይነት ስራና ሐሳብ ያለን ሰዎች ከስራችን ተቆጥበን ሁሉንም በተሰጠን ኃላፊነት እኩል ማገልገል እንዳለብን መረዳት አለብን ማለት ነው። የአቡነ ክፍለ ማርያም ዘዲባ ጋር ሬት በረከታችሁ ይደርብን። ለሌሎች እንዲዳረስ ኮፒ ሊንክ ሼር ፖስት እያደረጋችሁ ዩቲዩብ አካውንቴን ዲ ሲራክ እያላችሁ ሰርክ እያደረጋችሁ ሰብስክራይብ እንድታደርጉልኝ ጠይቃችኋለሁ። ይቆየን። የምታገኙት ገንዘብ እጃችሁ ላይ አልበረክት እያላችሁ የተቸገራችሁ ምዕመናን ይህንን ቪዲዮ በደንብ ስሙት። እናንተ ከተማራችሁበት ደግሞ ሌሎችም ይማሩበት ዘንድ ለሌሎች ሸር አድርጋችሁ አካፍሉት። እንግዲህ ሁላችንም እንደምናውቀው በዘንድሮ ዘመን ኑሮ በጣም የተወደደበት ጊዜ ነው። እንኳን ዘንቦብሽ እንዲሁም ጤዛነሽ እንዲሉ እንኳን ኑሮ ተወዶብን ይቅርና የምናገኘው ነገር እጅግ በጣም ጥቂት ከመሆኑ የተነሳ በኑሮ ተቸጋግረን ሊሆን ይችላል። ነገር ግን ምን ብናደርግ ነው ገንዘባችን የሚበረክተው በበረከት ላይ በረከት የምናገኘው ብለን ስንል የእግዚአብሔር ቃል መጽሐፍ ቅዱስ እንዲህ ይላል። በትንቢተ ሚልክያስ ምዕራፍ 3 ቁጥር 8 ላይ እናንተ ሙሉ ምዕራፉን አንብቡት። ቁጥር 8 ላይ እንዲህ ይላል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችሁኛል። በምንድነው የሰረቅንህ ካላችሁ በአስራትና በበኩራት ነው ይላል። ዝቅልና ቁጥር 10 ላይ ደግሞ እንዲህ ይላል፣ በቤቴ ውስጥ መብል እንዲሆን አስራቴን ሁሉ በጎተራዬ አግቡ፣ የሰማይን መስኮት ከፍቼ በረከትን ባላትረፈርፍላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር ይላል። ወገኖች ምዕመናን፣ እኔ ፈትኘው ሥላሴ በሚያውቀው ተጠቅሜበታለሁ። እናንተም ይህንን አድርጉና እግዚአብሔርን እዩት። በእውነት እግዚአብሔር ለቃሉ እብለት የሌለበት ለቃሉ ጠንቃቃ የሆነ ታማኝ አምላክ እንደሆነ ቃሉን የማይሽር እግዚአብሔር እንደሆነ እናውቃለን። ስለዚህ ሁላችንም ቢሆን እኛ እሱ ያለንን እንፈጽምና ከዚያ በኋላ እግዚአብሔር እንዴት እንደሚባርከን ሁላችንም ማየት ነው ያለብን። እርግጥ ነው አስራት ሲባል አሁን አንድ ሰው 10 ሺህ ብር አግኝቶ ከ10 ሺህ ብር ላይ 1 ሺህ ብር ለቤተ ክርስቲያን ለመስጠት ሊከብደው ይችላል። እንደ ሰውኛ 1 ሺህ ብር እኮ ሌላ ችግር ሊደፍንልኝ ይችላል ብሎ ሊያስብ ይችላል። እንደ ሰውኛ ነው እንጂ የሚከብደው እንደ እግዚአብሔር ግን አይከብድም። ምክንያቱም ክርስቲያን የሚኖረው በስሌት ሳይሆን በበረከት ነው። እኛ ለእግዚአብሔር ስንታመን እግዚአብሔር ለኛ ይታመናል። ፈትኑኝ ብሏል እግዚአብሔር። እኛ የሱን ቃል ጠብቀን አድርገን እዚያ በኋላ አልበረክት ካለ ለመጠየቅም እኮ ያመቻል። ጌታ ሆይ እግዚአብሔር ሆይ እኔ ፈቃድን ፈጽሜያለሁ፣ ለምንድነው የማትባርከኝ? ለምንድነው ቤቴን በበረከት የማትሞላ ብለን እግዚአብሔርን መጠየቅ እንችላለንና ሁላችንም ቢሆን አስራት ስናገኝ ለቤተ ክርስቲያን ከ11 ከ110 መስጠት ግዴታችን ነው። በቃ ይሄ የክርስትና ግዴታችን ነው። አስራት የሚሰጠው በነገራችን ላይ ለነዳይ ለድሃ ወይም ለነቢጤ ሳይሆን ለቤተ ክርስቲያን ነው የሚሰጠው። ስለዚህ ሁላችንም ቢሆን ለቤተ ክርስቲያን አስራታችን አስገብተን ከዚያ በኋላ እግዚአብሔርን መጠየቅ እንችላለን እና እግዚአብሔር አምላክ እኮ 10 ብር ካለ አንዱን ስጠኝ ሲል 9ን እኔ እጠብቅልሃለሁ፣ ለ9 ዋስትና ሰጣለሁ፣ አንዱን ስጠኝና ነው እግዚአብሔር እያለን ያለውና ገንዘብ አልበረክት ያላችሁ ምዕመናን አስራት አውጥታችሁ በዚህ እግዚአብሔርን አሰራሩን ማየት ትችላላችሁ። እግዚአብሔር ከሁላችን ጋር ይሁን። የሥላሴ ቸርነት አይለየን። ላስተማሩን፣ ለመከሩን፣ ለገሰጹን ለአባቶቻችን በእውነት እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። እኛም በሰማነው ቃል እግዚአብሔር 30 60 100 ፍሬ የምናፈራ እንድንሆን የተማርነውን ትምህርት በሕይወታችን የምንጠቀም በተግባር የምንለውጥ እንድንሆን እግዚአብሔር አምላካችን ሁላችንንም ያግዘን።